ቢድዓ ትርጉሙና ወሰኑ። ቢድዓ የሚለው ጽንሰ ሐሳብ በሚመለከት ሰዎች ሲወዛገቡ ይሰማል። አንዱ ቢድዓ ያለው ድርጊት ሌላው አይደለም ይላል። አንዱ መልካም ቢድዓ አለ ሲል፣ ሌላው ቢድዓ ሁሉ መጥፎ ነው በማለት ያወግዛል። ቢድዓ ምንድን ነው? ለጥያቄው ዝርዝር ማብራሪያን ይሻል። የውዝግቡ መነሻ ለእኛ እንደሚገባን ዑለሞች ይህን ጽንሰ ሐሳብ አስመልክቶ የተናገሩትንና የጻፉትን በአግባቡ አለማጤንና አለመፈተሽ ብሎም ለአንድ ወገን እይታ ጭፍን ደጋፊ ሆኖ መገኘት ነው። የብዙዎቹ ውዝግቦች መነሻም ከነኚህ ያለፈ ሆኖ አይታይም። ቢድዓ ትርጉሙ ፈጠራ ማለት ሲሆን አዲስ ማለትም ካለፈ ሁናቴ ጋር ምስል የሌለውን ቀድሞ ያልነበረን ነገር መፍጠር የሚለውን ጽንሰ ሐሳብ ይወክላል። ተከታዩ የቁርአን አንቀጽ ይህን የቢድዓ ትርጉም ያሳያል። ማ ኩንቱ ቢድዓን ሚነ ሩሱል፣ ከመልእክተኞች መሰል የሌለኝ አይደለሁም። አልአሕቃፍ ቁጥር 9። ከአላህ ስሞች አንዱ በዲዕ ሲሆን መሰል የሌላቸው ነገሮች ፈጣሪ የሚለውን ባህሪ ይገልጻል። በፈረንጅ አፍ ኦሪጂኔተር ይሉታል። ይህ የቢድዓ ቋንቋ ትርጉም ሲሆን ሸሪዓዊ ፍቺውን በሚመለከት ዑለሞች ለነገሩ ካላቸው እይታ አንጻር የተለያየ ትርጉሞችን ይሰጡታል። በዑለሞች ለቢድዓ የተሰጡ ትርጓሜዎች በሁለት ሊጠቃለሉ ይችላሉ። አንደኛ፣ በቁርአን ወይም በሐዲስ ያልተጠቀሱና በነቢዩ ዘመን ያልነበሩ ነገሮች ሁሉ አምልኮንም ይሁን ማኅበራዊ ሕይወትን የሚመለከቱ የሚወደዱና የሚበረታቱ አሊያም የሚወገዙ ቢድዓ ይባላሉ። ለቢድዓ ይህን ትርጉም ከሰጡት መካከል ኢማሙ ሻፊዒ፣ አልዒዝ ኢብኑ አብዱሰላም፣ ኢማም ነወዊ፣ አቡ ሻማሕ፣ ኢማም ቀራፊ፣ ኢማም ዙርቃኒ፣ ኢብኑ ዓቢዲን፣ ኢማም ኢብኑል ጀውዚና ኢማም ኢብኑ ሐዝም በአበይትነት ይጠቀሳሉ። አልዒዝ ኢብኑ አብዱሰላም ለቢድዓ የሰጡት ተከታዩ ትርጉም የሌሎችንም ይወክላል። እንዲህ ይነበባል። ቢድዓ በነቢዩ ዘመን ያልነበሩና ያልተለመዱ ተግባራትን ሁሉ ይወክላል። ግዴታ የሆነ ቢድዓ፣ የተከለከለ ቢድዓ፣ የሚወደድ ቢድዓ፣ የሚጠላ ቢድዓና የሚፈቀድ ቢድዓ ተብሎም በአምስት ይከፈላል። ቀዋዒዱል አሕካም ቅጽ 2 ገጽ 172። የዚህ አስተሳሰብ አራማጆች ቢድዓን ከላይ እንዳየነው በአምስት ከፍለው ተመልክተውታል። ለሁሉም ምሳሌዎች ይሰጣሉ። ለምሳሌ የአላህን የመልእክተኛውን ቃል ለማወቅ የሚያስችሉ የአረብኛ ቋንቋ የሰዋሰው ሕግጋትን ማለትም ናሕው መማር ግዴታ የሆነ ቢድዓ ነው። ምክንያቱም ሸሪዓውን ለመጠበቅ ይህ ጥናት አስፈላጊ ነውና። አንድን ግዴታ ነገር ለመፈጸም የግድ አስፈላጊ የሆነ ነገር ሁሉ ራሱ ግዴታ ነው። ማላ የቲሙል ዋጂቡ ኢላ ቢሂ ፈሁወ ዋጅብ። ቀደርያ፣ ጀበርያ፣ ሙርጂዓ፣ ኸዋሪጅ እና መሰል በእምነትና አመለካከቱ ዙሪያ የተፈጠሩ አንጃዎች ከሚከለከል ቢድዓ የሚካተቱ ናቸው። የትምህርት ተቋማትን ማነጽና ማስፋፋት፣ የተራዊህን ሶላት መስገድ ውስጥ በጀማዓና በአንድ ኢማም መስገድ ከሚወደዱ ቢድዓ ክፍሎች ናቸው። መስጊዶችን ከልክ ባለፈ ሁኔታ በጌጥ ማንቆጥቆጥ ደግሞ ከሚጠላ ቢድዓ ውስጥ ይፈረጃል። የግዴታ ሶላቶችን ካጠናቀቁ በኋላ መጨባበጥ፣ ጣፋጭ ነገሮችን እና መጠጦችን ያለ ገደብ አዘውትሮ መጠቀም፣ ለአለባበስ እጅግ በጣም ጥንቃቄ ማድረግ የተፈቀዱ ቢድዓዎች ሊሰኙ ይችላሉ። ቀዋዒዱል አሕካም ቅጽ 2 ገጽ 172። እነኚህ ወገኖች ቢድዓን በአምስት በመክፈል ዋጅብ፣ ሐራም፣ የሚፈቀድ፣ የሚወደድና የሚጠላ ለማለታቸው ከሚያቀርቧቸው መረጃዎች ጥቂቶቹ ነው። ዑመር ኢብኑል ኸጣብ የተራዊህ ሰላትን አስመልክተው ሲናገሩ ኒዕመቲል ቢድዓቱ ሐዚሂ፣ ይህች እጅግ ማራኪ ቢድዓ ናት ማለታቸው ቡኻሪ ዘግቦታል። ይህችን ቃል የተናገሩበትን ክስተት አብዱራህማን ኢብኑ አብዱል ቃሪ እንዲህ ተርከውታል። በአንድ የረመዳን ሌሊት ከዑመር ኢብኑል ኸጣብ ጋር ወደ መስጊድ አመራን። ሰዎች ተበታትነው በየቦታው ይሰግዳሉ። አንዳንዱ ለብቻው ይሰግዳል፣ አንዳንዶቹ ደግሞ ከኋላ የሚከተሏቸው ሰዎች አሉ። ዑመር ይህንን ሲያዩ እነኝህን ሁሉ በአንድ ኢማም ስር
ባሰግዳቸው መልካም መስሎ ታይቶኛል አሉ። በሐሳባቸውን ገፉበትና ሰብስበው በአብይ ኢብኑል ከዕብ ኢማምነት እንዲሰገድ አደረጓቸው። በሌላኛው ሌሊት መስጊድ ስንሄድ ሰዎች ሁሉ በአንድ ኢማም ስር ሲሰግዱ አገኘናቸው። ዑመርም ነዕመቲል ቢድዓቱ ሃዚሂ አሉ። ይህች እጅግ ማራኪ ቢድዓ ናት ማለት ነው። ሁለተኛው ኢብኑ ዑመር ረዲየላሁ አንሁ የዱሃን ሰላት በጀማዓ መስገድን ቢድዓ ሲሉ ሰይመውታል። ይህ ድርጊቱ ተቀባይነት ያለው መሆኑን ያመለክታል። ቢድዓ መሆኑ ግን አይካድም። ይህም የሆነው ሰዎች የዱሃን ሰላት በጀማዓ ሲሰግዱ የተመለከቱ ወገኖች ይህን ሰላት እንዴት ያዩታል በማለት ኢብኑ ዑመርን በጠየቁ ጊዜ ነው። እርሳቸውም ቢድዓ ነው ሲሉ መለሱ። ይህ ሐዲስ በሙጃሂድ ተላልፎ በቡኻሪ ተዘግቧል። ደግሞ በሌላ መረጃ ኢብኑ ዑመር ረዲየላሁ አንሁ ስለ ዱሃ ሰላት ተጠይቀው ቢድዓህ ኒዕመቲል ቢድዓቱ ሃዚሂ ብለዋል። ቢድዓ ናት፣ መልካም ቢድዓ። ኢብን አቢህ ይባህ በሶሒሕ ዘገባ አስተላልፈውታል። አብደላህ ኢብን ዑመር የዱሃ ሰላትን ወይም የዱሃ ሰላትን በጀማዓ መስገድን ድርጊቱ መልካም ሆኖ ሳለ ቢድዓ ወይም መልካም ቢድዓ ሲሉ መሰየማቸው ቢድዓን መልካም ሐሰና እና መጥፎ ሰይእ በማለት መከፋፈል እንደሚቻል ያመለክታል። ሶስተኛ ቢድዓን መልካም ቢድዓተል ሐሰና እና መጥፎ ቢድዓ ቢድዓተል ሰይኢ ብሎ መክፈል ተገቢ መሆኑን የሚያመላክቱ ሐዲሶች አሉ። ለምሳሌ መን ሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን አሚለ ቢሃ ኢላ የውሚል ቂያማ ወመን ሰነ ሱነተን ሰይአተን ፈዓለይህ ውዝሩሃ ወዊዝሩ መን አሚለ ቢሃ ኢላ የውመል ቂያማ። አንድን መልካም ነገር በመወጠን ለሌሎች አርአያ የሆነ ስንነ የራሱን እና እስከ ዕለተ ቅያማ ድረስ በአርአያነት የተከተሉትን ሰዎች ምንዳ ያገኛል። አንድን ክፉ ነገር በመወጠን ለሌሎች መጥፎ አርአያ የሆነ የራሱንና እስከ ዕለተ ቅያማ ድረስ መጥፎ አርአያነቱን የተከተሉ ሰዎች ሁሉ ኃጢአት ይሸከማል። ሙስሊም ዘገቡት። ይህን ሐዲስ መሰረት በማድረግ ሱነተን ሐሰና ወይም ሱነተል ሰይእ ተብሎ የተጠቀሰው አዲስ መልካም ስነ ምግባርና መጥፎ ተግባርን ነው እንጂ ጥንት የነበረውንና ነቢዩ የሰሩትን መፈጸም ተስኒያ አይባልም። እህያ እንጂ ሱነተል ሰይእም ተመሳሳይ መልእክት አለው። በነቢዩ ጊዜ ያልነበረና መጤ ኃጢአትን ይወክላል። በሌላ አገላለጽ ቢድዓተ ሰይእ ልንለው እንችላለን። ሁለተኛ በኢባዳም ሆነ በማህበራዊ መስኩ የሚከሰቱ ቢድዓዎችን ሙሉ በሙሉ የሚያወግዙ ወገኖች አሉ። የዚህ አቋም አራማጆች የቢድዓ ቆንጆ የለውም፣ ቢድዓ ሁሉ ጥመት ነው ይላሉ። ኢማሙ ማሊክ፣ ኢማሙ ሻጢቢ፣ ኢማሙ በይሐቂ፣ ኢብን ሐጀረል አስቀላኒ፣ ኢብን ሐጀረል ሐይሰሚ፣ ኢብኑ ረጀበል ሐንበሊ እና ኢብኑ ተይሚያ ይህኛውን አቋም ከሚደግፉና ከሚያራምዱ ዓሊሞች መካከል ጥቂቶቹ ናቸው። ኢማም ሻጢቢ ለቢድዓ የሰጡት ተከታዩ ትርጓሜ የዚህን አቋም አራማጆች የጋራ ሐሳብ ይወክላል። እንዲህ ብለዋል። ቢድዓ ሸሪዓውን የተጻረረና ሸሪዓዊ የሆኑ ተግባራትን በመፈጸም የሚገኙ ጥቅሞች የሚከጀሉበት ፈጠራ ነው። አልኢህቲሳም ቅጽ 1 ገጽ 19። ይህ ገለጻ ዲፊኒሽን በኢባዳዎችም ይሁን በማኅበራዊ ሕይወት መስኩ የሚከሰቱ ፈጠራዎችን ሁሉ ሸሪዓውን ተጻረው እስካልተገኘ ድረስ ያጠቃልላል። የእነኚህ ወገኖች መረጃዎች ተከታዮቹ ናቸው። አንደኛ፣ ዲኑ የተሟላ መሆኑ በቁርአን ተገልጿል። ፈጠራ አያሻውም። አዲስ ነገር መፍጠር ማለት ዲኑ ጎደሎ ነበር ወደሚለው ድምዳሜ ያመራል። ቁርአን የዲኑን ሙሉእነት ሲገልጽ እንዲህ ይላል። ዛሬ ለእናንተ ሃይማኖታችሁን ሞላሁላችሁ፣ ጸጋዬንም ሞላሁላችሁ፣ ከሃይማኖት በኩል ኢስላምን ወደድኩላችሁ። አልማይዳ ቁጥር 3። ሁለተኛ፣ የቢድዓ ሰዎችን በጥቅሉ የሚኮንኑ የቁርአን አናቅጽ ተደንግገዋል። ለምሳሌ ይህ ቀጥተኛ የሆነው መንገዴ ነው፣ ስለሆነም ተከተሉት፣ ሌሎች መንገዶችን አትከተሉ፣ ከዋናው ጎዳና ያወጣችኋልና። አልአንዓም ቁጥር 53። ሶስተኛ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቢድዓን በመኮነን በርካታ ሐዲሶችን ተናግረዋል። ከነኚህም ውስጥ
ከመካከላችሁ ከእኔ ህልፈት በኋላ በሕይወት የቆየ ብዙ ውዝግቦችን ያያል። የኔንና የቅን ኸሊፋዎችን ፈለግ እንድትከተሉ አደራ እላችኋለሁ። ይህንን አጥብቃችሁ ያዙ። አዳዲስ ፈጠራዎችን ተጠንቀቁ። ምክንያቱም አዳዲስ ፈጠራዎች ሁሉ ቢድዓ ናቸው። ቢድዓዎች ሁሉ ደግሞ ጥመት ናቸው። ጥመት ደግሞ ለእሳት ይዳረጋል። በዚህ ጉዳያችን ላይ ከእርሱ ያልሆነን የፈጣሪ ተቀባይነት የለውም። አራተኛ የአስሓቦች ንግግርም ቢድዓ ሁሉ ጥመት መሆኑን አመልካች ነው። ተከታዩ የሙጃሂድ ዘገባም ለአብነት ተጠቅሷል። በአንድ ወቅት እኔና አብዱላህ ኢብኑ ዑመር ከአንድ መስጊድ ገባን። አዛን ተደርጓል። መስጊድ ከጅለናል። የመስጊዱ ሙዓዚንም ኢቃማ ከማድረጉ በፊት ሰላት ደርሷል ተነሱ በማለት ተናገረ። አብዱላህ ኢብኑ ዑመር በሰውየው ድርጊት በመበሳጨት ከመስጊድ ወጡ። ከዚህ ቢድዓ ፈጻሚ ዘንድ እንውጣ አሉም። መስጊድ ውስጥ ለመስገድ ፈቃደኛ አልሆኑም። ጠበራኒ ዘገበው። እንግዲህ ከላይ ከተሰጠው ገለጻ ሁለት አይነት ለቢድዓ የተሰጡ ትርጉሞችን አይተናል። የመጀመሪያዎቹ ከነቢዩ መሐመድ ህልፈት በኋላ የተከሰቱ ጠቃሚም ሆኑ ጎጂ፣ የሚበረታቱም ሆነ የሚወገዙ ድርጊቶችን ሁሉ ቢድዓ ይሏቸዋል። ለሸሪዓ ካላቸው ቅርበትና ርቀት አኳያም ዋጅብ፣ ሐራም፣ የሚጠላ፣ የሚፈቀድና የሚወደድ በማለት ከአምስት ይከፍሏቸዋል። ሁለተኛዎቹ በበኩላቸው ቢድዓ የሚሉት ከሸሪዓ መሠረታዊ መርሆች ወይም ከግልጽ ድንጋጌዎች ጋር የሚቃረኑ ድርጊቶችን ብቻ ሲሆን ሁሉንም እንዲህ አይነት ቢድዓዎች ጥመት ሲሉ ይኮንኗቸዋል። ይህ የቃሉን ሸሪዓዊ ፍቺ በሚመለከት ሲሆን ይህን ተንተርሰው በሰጧቸው ብይኖችም የተስማሙባቸው የተለያዩባቸውም ጉዳዮች አሉ። ቀጥለን እንመለከታቸዋለን። የእምነት ፈጠራ ቢድዓ ፊል አቂዳ። ከእምነት ጋር በተያያዘ የሚፈጸመውን የፈጠራ ተግባር ዑለሞች ሐራም ነው ሲሉ በአንድ ድምፅ ተቃውመዋል። በዚህ ረገድ ለኩፍር ሊዳረግ የሚችል ቢድዓ መኖሩንም አስተምረዋል። ለምሳሌ ግልጽና ያልተልበሰበሱ ሸሪዓዊ ጉዳዮችን ማስተባበል ያከፍራል። ለኩፍር የሚያበቃው የቢድዓ አይነት እንዲህ ይገልጹታል። አንድ ቢድዓ ያከፍራል የሚባለው ሁሉም ዓሊሞች በአንድ ድምፅ ኢጅማዕ ግልጽና በማያሻማ ኩፍር እንደሆነ ሲያጸድቁት ብቻ ነው። ኻጢቢ አልኢሕቲሳም ቅጽ 2 ገጽ ከ31 እስከ 32። የዒባዳ ቢድዓ። ከዒባዳ ቢድዓዎች ውስጥ ሐራም የሆነ ኃጢአትም የሚሆን እንዲሁም የሚጠላ ቢድዓ እንዳለ ዑለሞች ተስማምተዋል። በምሳሌ ለማስረዳት ሕይወትን ሙሉ በሙሉ ለዒባዳ ለማዋል በሚል ዓላማ የወሲብ ስሜትን ማኮላሸት፣ መቀጥቀጥ ከቢድዓ ይፈረጃል። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን መሰል ቢድዓዎችን አውግዘዋል። በአንድ ወቅት 3 ሰዎች ስለ ነቢዩ ዒባዳ ሊጠይቁ ወደ ነቢዩ ባለቤቶች ቤት መጡ። የነቢዩ ዒባዳ ሲነገራቸው አቃለው ተመለከቱት። እኛ ከወንጀላቸው የበፊቱን ኋለኛውንም ምሕረት የተሰጣቸው ነቢይ ጋር ራሳችንን ማነጻጸር አይገባንም አሉም። ከመሃላቸው አንዱም እኔ ሁሌም ሌሊት ስሰግድ ለማንጋት አቅጃለሁ አለ። ሌላኛው እኔ ዓመቱን ሙሉ አንድም ቀን ሳላፈጥር እጾማለሁ። ሦስተኛው ደግሞ እኔ ከሴት ጋር ላልገናኝና ልርቅ ወስኛለሁ አለ። ነቢዩ ሰለላሁ ዐለይሂ ወሰለም መጡ። እናንተ ናችሁ ይህን የተናገራችሁት? በአላህ እምላለሁ እኔ ከእናንተ በበለጠ አላህን እፈራለሁ፣ እጠነቀቃለሁም። ግና እጾማለሁ፣ አፈጥራለሁ፣ እሰግዳለሁ፣ እተኛለሁ፣ ሚስትም አገባለሁ። ከዚህ ሱና የራቀ ከኔ አይደለም፣ የኔን አራያነት አልተከተለም አሉ። ቡኻሪና ሙስሊም ዘገቡት። የእነኝህን ሰዎች ድርጊት ከሐራም ቢድዓ ውስጥ ይፈረጃል። የአረፋ ምሽት ከሐጃጆች ውጭ ለሆኑ ሰዎች ለዱዓ መሰብሰብና መስጊድን ከልክ በላይ በጌጥ ማንቆጥቆጥ የሚጠላ ቢድዓ አካሎች ተደርገዋል። አልኢዕቲሳም ቅጽ 2 ገጽ ከ31 እስከ 32። መሐመድ ኢብኑ አቢል ቃሲም አቡልባህተሪን ዋቢ በማድረግ እንዳስተላለፉት መስጊድ ውስጥ ከመግሪብ ሶላት በኋላ ሰዎች ተሰባስበው እንደሚቀመጡና ከመሃላቸው አንዱ ይህን ያህል ተክቢራ፣ ይህን ያህል ተህሊል፣ ይህን ያህል ደግሞ ተሕሚም በሉ በማለት እንደሚመራቸው አንድ ሰው ለአብዱላህ ኢብኑ መስዑድ ነገራቸው። እርሳቸውም ይህን ሲያደርጉ በድጋሚ ካያቸው የተቀመጡበትን ቦታ ጠቁመኝ አሉት። ግለሰቡ መጣና ከሰዎቹ ጋር ተቀመጠ። የሚሉትን እንደሰማም ለአብዱላህ ኢብኑ መስዑድ ነገራቸው። አብዱላህ ከሰዎቹ ዘንድ መጡ። ጠንካራ ግለሰብ ነበሩ። እንዲህ አሏቸው፣ እኔ አብዱላህ ኢብኑ መስዑድ እባላለሁ።
ከእርሱ ውጭ ሌላ አምላክ በሌለው አላህ እምላለሁ። አዲስ ቢድዓ ፈጠራችኋል፣ በእውቀት የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች በልጣችሁ ተገኝታችኋል በማለት ተሳለቁባቸው። አምር ኢብኑ ዑትባህ የተባለው ሰው አላህን ምህረት እጠይቃለሁ ሲል በአድራጎቱ መጸጸቱን ገለጸ። እርሳቸውም አደራ ቀጥተኛን መንገድ ያዙ፣ ቀኝ ግራ ካላችሁ መንገድ ትስታላችሁ በማለት ምክር ለገሷቸው። ተልቢሱ ኢብሊስ ገጽ 16-17። ከኢባዳ ውጭ ባለ ሕይወት አዳ ከአምልኮ ጋር ተያያዥነት በሌላቸው ጉዳዮች በተለምዶ ዓለማዊ በሚባለው የሕይወት ክልል ውስጥ ፈጠራ ቢድዓ በጥቅሉ ይፈቀዳል። ለምሳሌ አዳዲስ የአኗኗር፣ የአመጋገብ፣ የአለባበስ ወዘተ ስልቶችን መቀየስ የሚበረታታበት ሁኔታ አለ። ለምሳሌ ሕይወትን ቀላልና የተመቻቸ የሚያደርጉ የቴክኖሎጂ ፈጠራዎች የሚጠሉበትም ሁኔታ አለ። ለምሳሌ በአመጋገብ፣ በአለባበስ ከልክ ያለፈ አባካኝ መሆን። በጥቅሉ ግን በዚህ መስክ ማለትም በአዱናዊ ቁሳዊ የሕይወት እንቅስቃሴ ቢድዓዎች የሚፈቀዱ ሙባህ ከዚህም አልፈው የሚበረታቱና ግዴታ ዋጅብ እስከ መሆን የሚደርሱ ናቸው። አንድ የሸሪዓው መሠረታዊ መርህ አለ። ይኸውም አልአስሉ ፊል አሽያ አልዒባት የነገሮች መሠረታዊ ባህሪ የተፈቀደ ሐላል መሆን ነው የሚል ነው። በሌላ አገላለጽ ከአምልኮ ውጭ ያሉ ሁሉም የሕይወት ክንውኖች በሸሪዓው በግልጽ ካልተወገዙ ድረስ የተፈቀዱ ናቸው። ምግብን እንደ ምሳሌ ብንወስድ ሸሪዓው በግልጽ የከለከላቸው ጥቂት የምግብ አይነቶች ሲቀሩ በየትኛውም ቦታና ጊዜ በየትኛውም ሕዝብ የአመጋገብ ስርዓትና ምርጫ የተፈቀደ ነው። በአለባበስም እንዲሁ ሁሉም የልብስ አይነቶች ሸሪዓዊ ያስቀመጣቸውን መስፈርቶች እስካሟሉ ድረስ ይፈቀዳሉ። ይህ መርህ እጅግ ጠቃሚና መሠረታዊ በመሆኑ ሊዘነጋ አይገባም። የቢድዓ አይነቶች ለቢድዓ የተሰጠው ትርጉም ከሁለት አቅጣጫ ተመልክተናል። ቀጥለን አይነቶቹን በአጭሩ እንዳስሳለን። ቢድዓ ሐቂቅያ የለየለት ቢድዓ ከቁርአን ከሐዲስ ከኢጅማዕ ወይም ከሰለፎች ቃልና ተግባር ምንም አይነት መነሻ የሌለው ቢድዓ ሐቂቅያ የለየለት ቢድዓ በመባል ይታወቃል። ለምሳሌ በብሕትውናና ከዓለማዊ ጉዳዮች ራስን ፍጹም ማራቅ፣ ማግባት እየፈለጉና እየቻሉ ባለማግባት ወዘተ፣ አላህን ለማምለክ መሞከር። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት በዚህ አይነት አካሄዶችን በጥብቅ አውግዘዋል። ከሱናዬ ያፈነገጠ ከኔ አይደለም፣ አርአያነቴን አልተከተለም። ቡኻሪ ዘገቡት። ቢድዓ አዳፊያ ይህ ሁለት ጎኖች ያሉት የቢድዓ አይነት ነው። ይኸውም በአንድ በኩል ከሸሪዓው ከቁርአን ከሐዲስ ወይም ከኢጅማዕ መነሻ ያለው ሲሆን በሌላ በኩል ግን በአፈጻጸም ረገድ በሰለፎች ዘመን የተስተዋለ አይደለም። ይህ አይነቱ ቢድዓ ከሸሪዓዊ ጋር ባለው ትስስር ቢድዓ ባይሆንም በአፈጻጸም ረገድ አዲስ ፈጠራ በመሆኑ ቢድዓ ተሰኝቷል። ይህ አይነቱ ፈጠራ ነው በዑለሞች መካከል ውዝግቦችን ሲያስነሳ የሚስተዋለው። ነገሩ በምሳሌ ማስረዳቱ የበለጠ ግልጽ ያደርገዋል። ለምሳሌ ሰላተል ረጋኢብ በመባል የሚታወቀው ዘውትር ጁምዓ ሌሊት 12 ረካዓዎችን በመስገድ የሚከናወነው ሰላት የዚህ ቢድዓ አካል ነው። ሶላት መስገድ ጠቃሚና በሚወደድ መሆኑ ይታመናል። በመሆኑም ድርጊቱ በዚህ በኩል ሸሪዓዊ መነሻ አለው። ይሁንና በአፈጻጸሙ ረገድ ዘወትር ጁምዓ ሌሊት 12 ረካዓ መስገድን እንደ ዲን አድርጎ መያዝ ሸሪዓዊ መሰረት የለውምና ቢድዓ ተሰኝቷል። ለዚህም ነው አንድ ሰመጥር ዓሊም ቢድዓ ተብሎ የሚወገዘው ከሸሪዓው ግልጽ ድንጋጌዎች ወይም በአጠቃላይ መንፈሱ በጥቅሉ ሆነ በተናጠል ተቃርኖ የተገኘ ነው ሲሉ መግለጫ የሰጡት። የሚያከፍሩና የማያከፍሩ ቢድዓዎች ሁለት አንድ አይነት ደረጃ ይዘው የላቸውም። እንደ ክብደትና ቅለታቸው ይለያያሉ። ግልጽ ኩፉር የሆኑ ቢድዓዎች አሉ። ከመሰረታዊና አቂዳዊ ጉዳዮች ጋር የሚጋጩ ቢድዓዎች ሁሉ የሚያከፍሩ ቢድዓዎች ናቸው። አንድን አላህ ሐላል ያደረገውን ነገር በራስ ወይም በሌሎች ላይ ሐራም በማድረግ የሚፈጸም ቢድዓ በዚህ ረገድ እንደ ምሳሌ ሊወሰድ ይችላል። የሙናፊቆች ቢድዓም እንዲሁ ነው። ዲንን ለዓለማዊ ጥቅም መሸመቻ ማዋላቸው። በቁርአንም እንዲህ ይገልጽልናል። ከልቦቻቸው ውስጥ የሌለውም በአፎቻቸው ይናገራሉ። አልኢምራን ቁጥር 167። ታላቅ ወንጀል የሆኑና የማያከፍሩ ቢድዓዎች አሉ። በማክፈራቸው ላይ ሰለፎች የተወዛገቡባቸውም ቢድዓዎች አሉ። ለምሳሌ የአንዳንድ አንጃዎች ፈርቅ እምነትና አመለካከት ወንጀል እንጂ ኩፍር ያልሆኑ ቢድዓዎችም አሉ። ለምሳሌ የወሲብ ስሜትን መግደልና ማኮላሸት።
ትንሽና ትልቅ ወንጀል የሆኑ ቢድዓዎች። ወንጀሎች ታላላቅ ከባኢር እና ታናናሽ ሰጋኢር በመባል በሁለት ይከፈላሉ። የሚያከፍሩ ቢድዓዎችም እንደ ክብደትና ቅሌታቸው ታላላቅ ወይም ታናናሽ ወንጀሎች የሚሆኑበት ሁኔታ አለ። ታናናሽ ወንጀሎች ቢድዓዎችን ጨምሮ ወደ ታላቅነት ሊያድጉ ይችላሉ። ይህም የሚሆነው አንድ ትንሽ ወንጀል ዘወትር የሚፈጸም ከሆነ ወደ ትልቅነት ያደጋል። የዑለሞች የተለመደ አባባል በዚህ ረገድ በመሰረታዊ መርህነት ሊጠቀስ ይበቃል። ላ ሶጊረተ ማዕ ኢስራሪን ወላ ከቢረተ ማዕ ኢስትግፋሪን። ዘወትር የሚሰራ ትንሽ ወንጀል ትንሽ አይባልም። ከአላህ ምሕረት የተጠየቀበት የገዘፈ ወንጀልም ግዝበቱ ይላላል። ሁለተኛ፣ አንድ ትንሽ ቢድዓ የሚፈጽም ሰው ከራሱ አልፎ ሌሎችን እንዲከተሉት የሚጋብዝ ከሆነ የራሱንም የተከታዮችንም ኃጢአት የሚሸከም በመሆኑ ጥፋቱ ወደ ከፋ ደረጃ ይሸጋገራል፣ ታላቅ ወንጀል ይሆናል። ሕዝብ በሚሰበሰብበት ቦታ የሚፈጸም ትንሽ ቢድዓ ወደ ትልቅነት ያድጋል። ምክንያቱም ሌሎችን የጥፋቱ ተሳታፊዎች ለማድረግ መጋበዝ ነውና። በተለይም ሰዎች በመልካም አርአያነት የሚያዩትና የሚከተሉት ሰው ከሆነ ጥፋቱ ለሌሎች ይከፋል። ለቢድዓ የሚዳርጉ ምክንያቶች። በሸሪዓው የተወገዙ ቢድዓዎች የሚዳርጉ ምክንያቶች አንኳሮች የሚከተሉን ናቸው። አንደኛ፣ አለማወቅ። ዲኑን አለማወቅ ያልተፈቀደ ነገር ለመስራት ጥፋት ይዳርጋል። ቢድዓን ለመከላከል አብይ መሳሪያ ዲንን ማወቅና ባወቁት መስራት ነው። ሁለተኛ፣ የነቢዩን የህይወት ፈለግ ሱናን አለማወቅ። ይህ የመጀመሪያው አካል ቢሆንም ትኩረት ይሰጠው ዘንድ ለይተን አውጥተነዋል። ነቢዩ እስላምን የኖሩበትን ስልት ሱና አለመረዳት ለተሳሳተ የአፈጻጸም ስርዓት ቢድዓ ይዳርጋል። ሶስተኛ፣ ስሜትን መከተል ሌላው የቢድዓ መነሻ ነው። የቢድዓ አራማጆች አህለል አህዋ በመባል ይታወቃሉ። በስሜቶቻቸው የሚነዱ። ቢድዓን ለመከላከል ሙስሊሞች ተከታዩን ስልትን በመከተል በተወገዙ ቢድዓዎች እምነትና ህይወታቸውን እንዳይበክሉ መከላከል ይችላሉ። አንደኛ፣ ከቁርአን ጋር ያላቸውን ቅብብርና ትስስር ይበልጥ ማጥበቅ። ቁርአን መማርና መልእክቱን ለማወቅ መጣር ከቢድዓ ይጠብቃል። ቁርአን ቅኑን ጎዳና፣ ትክክለኛውን የእምነትና የአመለካከት ስልት ይመራል። የአላህ መልእክተኛ እንዲህ ብለዋል፣ ከእናንተ ውስጥ መልካሙን ቁርአንን የተማረና ያስተማረ ነው። ቡኻሪ ዘገቡት። ሁለተኛ፣ የነቢዩን መሐመድ ሰለላሁ ዐለይሂ ወሰለም ፈለግ ሱናን ማወቅና መከተል። አላህ እንዲህ ብሏል፣ መልእክተኛው ያመጣላችሁን ያዙ፣ ከከለከላችሁም ተከልከሉ። ሶስተኛ፣ ለኢጅቲሃድ ብቁ ያልሆኑና ሁለገብ ማመሳከሪያ ማቅረብ የማይችሉ መለስተኛ ዓሊሞችን ብይን በተለይ አወዛጋቢ በሆኑ ጉዳዮች አለመቀበል። አላህ አዋቂዎችንና ብቃቱ ያላቸውን ዓሊሞች ብቻ እንድንጠይቅ አዞናል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ። አልነህ ቁጥር 43። አራተኛ፣ ለአንድ እይታ ጭፍን ደጋፊ አለመሆንና ሁሌም አእምሮን ልብን ክፍት በማድረግ ይበልጥ አሳማኝ ሆኖ የተገኘውን ብይን ለመከተል መወሰን። አምስተኛ፣ እስላምን የሚጻረሩ አመለካከቶችን መዋጋት። አላህ የጸረ እስላም ኃይላትን ተንኮል ዘወትር እንድንጠነቀቅ አበክሮ መክሮናል። እናንተ ያመናችሁ ሆይ ከነዚያ መጽሐፉን ከተሰጡት ከፊሉን ብትታዘዙ ከእምነታችሁ በኋላ ወደ ክህደት ይመልሷችኋል። አሊምራን ቁጥር 100። ማጠቃለያ፣ ብዙሃኑ ህዝብ ቢድዓን የሚሰራው ወዶ ሳይሆን ባለማወቅ ወይም የሚያምነውን ዓሊም ተከትሎ ነው። ሐቁን ሲረዳና ሲብራራለት ይተወዋል፣ ወደ እውነቱ ይመለሳል። ስለዚህ በዚህ ረገድ ቀዳሚው ስራ ስርዓት ባለው መልኩ ማስተማርና በመልካም ማዘዝ ከመጥፎ መከልከል ይሆናል። በአጠቃላይ ሸሪዓው ስለ ቢድዓ ያለው እይታ ይህን ይመስላል። ርዕሰ ጉዳዩ ሰፊ ማብራሪያን የሚሻ በመሆኑ በትዕግስት መወያየት ይሻል። ሙስሊሞች ከየትኛውም የተወገዘ ቢድዓ ራሳቸውን ማራቅና በመረጃም በአፈጻጸምም ረገድ ከሸሪዓው ምንጮች መነሻ ያለውን የዲን መስመር እጅግ አስተማማኝ ለመከተል ጥረት ማድረግ ያሻቸዋል። በመሰረታዊ የእስላም ማዕዘናት ላይ ትኩረት መስጠትም ከቢድዓ ለመጽዳት ይረዱናል። የእስላምን መሰረታዊ ትእዛዛት ከማይፈጽምና ቁርአንና ሱናን በግልጽና በማሻማ ሁኔታ ያዘዙትን ለመተግበር የማይፈቅድ ወገን ጋር ስለ ቢድዓ ማውሳት ትርፉ ከመግባባት ይልቅ መጣላት ይሆናል። ቅድሚያ ለቀዳማይ ነገሮች ይሁን። በጥቅሉ ለቢድዓ ከሚዳርጉ ሰበቦች አብዩ አለማወቅ ጀህል ነውና ዲኑን ለማወቅ እያንዳንዱ ሙስሊም ጥረት ቢያደርግ ይህ ጥፋት ከሙስሊሞች እምነትና ሕይወት ውስጥ ይወገዳል ብለን እናምናለን። አላህ ይርዳን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።